እጇን ልቀቃት፣ እንዳትናገራት ዳጊ፣ እንዳትናገራት። ስማ፣ በዚህ ልክ እኔና እሷ አውርተናል። ማውራት ካለብህ እኔን ነው ማውራት የምችለው። አንተን ላወራ አልፈልግም። ማን እሷ ነው ማውራት? እያብ ዞር በይ፣ ከመሀላችን ዞር በይ፣ ከመሀላችን ውጪ። ነግረናል። እኔ አልጨረስኩኝም እኮ ነግረሽዋል አይደል? በቃ እኔ ሲጀመርም ከህይወቴ ውጣ። እኔ አልጨረስኩም። ነገረችህ እኮ አሁን እሷ ነች ያወራችው። እኔ አልጨረስኩም። እጄ ልቀቀኝ። የት ነው የምትሄጂው? ምንድነው? እሺ ያልጨረስከው ምንድነው? ተናገር። አንተ እዚህ ጋር የሞላሃትን ነገር ሁለታችሁ ማወራችሁ ማለት እኔ ከመሀል ወጣለሁ ማለት አይደለም። እንዳልኩህ የሚደረገውን ነገር ካላደረግ መቼም አልፋታችሁም ሁለታችሁንም ማለት ነው። ምንም እናደርገው ነገር የለም። እንደው አንድ ነገር ብቻ ነው የምናገር። ስናወራ እንደዚህ ነበር እንዲያወራ ነው እንደዚህ አይደለም ማለት እንዴ? ሰው ያማል። በቃ ከስጀምር ምን አድርጎሽ ነው እንደዚህ? ምንም እሱ ስላደረገ ስላላደረገ። ኧረ ትላንትና በሰላም አውርተን ዛሬ እንዴት ነው እንደዚህ ሆነሽ የምትጠብቂው? አያገባክም። አንተ ስለሚያገባኝ ነው። አያገባክም። በቃ ዳጊ የምትፈልገውን እኮ ግልጽ አላደረግንም። የምፈልገውንማ ነገርኩ። እናቷ ቤት እንድትገባ ነው የምፈልገው። አንተ እንዲህ በይ ያልካትን ስላለችኝ ከእናንተ እምወጣ ይመስልሃል? ይሄው ጠይቃታ። አያገባክም። በቃ አያገባክም እያልኩኝ ነው አይደል? እንደዚህ ጋር ሰላም እንዴት ናችሁልን? ውድና የተከበራችሁ የኛ ቻናል ተመልካቾች፣ የኛ ወዳጆች፣ የኛ ቤተሰቦች፣ ፋሚሊዎች በሙሉ እንዴት ናችሁልን? ሁሉ ሰላም፣ ሁሉ ሸጋ ነው ወይ? እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። ዛሬ ያው ብዙዎቻችሁ ጠንካራ ምላሽ ስጡት፣ ከዚህ በኋላ ወደ ህይወታችሁ ተመልሶ እንዳይመጣ። ያው ትናንትና ትንሽ እኔ አልነበርኩኝም ሰፈር ድረስ መጥቶ እያብ ዳጊን አግኝተው ነበረ። ያው ባገኛት አጋጣሚ ደግሞ ነገረ ስራው ማስፈራሪያ ነገር ነው እና የሆነ ዛቻም ነገር አለበት። እኔ ባየሁት ቁጥር ዛሬ ጠንካራ ምላሽ ከኛ በኩል ትጠብቃላችሁ። ለዳጊ ጠንካራ ምላሽ እንሰጠዋለን ብዬ ተስፋ አደርጋለሁ። ከዚህ በኋላ ወደኛ ህይወት ተመልሶ እንዳይመጣ እንዳይበጠብጠን በፍቅራችን መሀል ላይ ሶስተኛ ወገን መግባት እንደሌለበት እኔ ብዙ ቀን ብዙ ሰው መክሮኛል። ለህያብም ብዙ ጊዜ ነግሬያታለሁ። እሷም ታውቃለች ሶስተኛ ወገን እንደማያስፈልግ። ቤተሰቦቼ ዛሬ ከዳጊ ጋር ተደዋውለን እየመጣን ነው ብሎኛልና ሁላችሁም ይህንን ነገር ማየት ስላለባችሁ ካሜራ ፊት ቀርበን ነው ይህንን ነገር የምናደርገው ማለት ነው። ያው ዳጊ ሁላችሁም ታውቃላችሁ። ኦኬ የሰፈሯ ልጅ ነው። እንደ ወንድም እንደ አባት ነው የምቆጣጠራት። እኔ ነኝ ካጠገቧ ያለሁት ወንድ እያለ ነው እንግዲህ ወንድ መሆኑን እናያለን። ህያብን እኔ ቤት ከገባ በኋላ ነው ያየሁትና ሰፈር ድረስ መጥቶ ነበረ። ወደ ቤት መመለስ አለብሽ ምናምን መኪና ይዞ ነው የመጣው። እኔ በምን አንግል እንደሚያስብ አላውቅም። መኪና ሰፈር ድረስ ይዞ መጥቶ ነው መኪና ውስጥ ግቢ የምናወራው ነገር አለ። ምን ማለት እንደሆነ አልገባኝም። ኦኬ ንብረት አለኝ ሀብት አለኝ ነገር ጨዋታ ከያዝክ ኦኬ ችግር የለውም። በሀብት የሚሆን ነገር የለም። ሀብት ጠፊ ነው፣ ወዳቂ ነገር ነው፣ ለቀው የምትሄደው ነገር ነው። ያው አሁን ዳጊ ተደዋውለን ጠርቼዋለሁ። እንግዲህ እዚህ ቦታ እንገናኝ ብየዋለሁ። ካሜራ ፊት በእኛ ቤተሰቦች በእኛ ፋሚሊዎች ፊት የምናወራው ነገር አለ ማለት ነው። እዩ ያው የማወራው ነገር አለ። እኔም ዳጊን መናገር ፈልጋለሁ። በጣም ብዙ ቤተሰቦች አኩርፈውኛል ማለት ብዙ ነገር በጣም ያው ኮሜንት ባያች ቁጥር ትንሽ ይሰማታል። ዳጊን ታከብረዋለች እንደ ወንድም ስለምታየው ማለት ያው አብሮ አደግ ስትሆን ይገባኛል። እኔም ማንም ሰው ሊቆጣጠረኝ ይችላል አብሮ አደጎቼ። እሷ ደግሞ ያው አጠገቧ ወንድም የለም ታላቅ የቤቱ የመጀመሪያ ልጅ እንደመሆኗ የጎረቤት ልጅ ነው ዳጊ። ይሄን ነገር ሳልረዳ ቀርቼ አይደለም፣ ግን መቆጣጠር ባለበት ልክ ነው ህያብን መቆጣጠር ያለበት። ቤተሰቦቼ ዛሬ የተቀጣጠርነው ያለውን ነገር በግልጽ ለማውራት ነው አይደለ? ማለት ከዚህ በኋላ ወደኛ ህይወት ተመልሶ እንዳይመጣ አሁን እናስጠነቅቀዋለን። እዩ ነው አይደለ? ተነጋግረንበት ነው የመጣነው። መናገር የምትፈልጊው ነገር ቤተሰቦችን ማውራት ፈልጋለሁ ብለሻል። ይሄው አሁን እዚሁ ቤተሰቦች ተናግረሽ ዳጊ ይመጣል። ዳጊ ሲመጣ ቀጥተኛ ምላሻችን የኛ ጥያቄ የሚሆነው ምን እንደሆነ ታውቂያለሽ? ወደኛ ህይወት ተመልሶ እንዳይመጣ አስጠንቅቀሽ ትነግሪዋለሽ።
ይገባኛል፣ ወንድምሽ ነው ይገባኛል። ወንድምሽ ስልሽ የስጋ ወንድምሽ አይደለም፣ ጎረቤት አይደለ? የቆነጠጠሽ ነው ያሳደገሽ። አሁንም ድረስ ጀስት እንደ ህፃን ልጅ ነው የሚያይሽ። እዩ አንቺ የህፃን ልጅ አይደለሽም። እሺ በመጀመሪያ አድገሻል፣ ትልቅ ሰው ነሽ። እሺ ማሰብ ማስተዋል ትችያለሽ። ተግባብተናል አይደል? ይሄንን ነገር በቁም ነገር ትነግሪያለሽ። መናገር የምትፈልጊው ነገር በሙሉ ኮንፊደንስ፣ ማስተላለፍ የምትፈልጊው ነገር በሙሉ ኮንፊደንስ፣ ዳጊን መናገር ካለብሽ በሙሉ ኮንፊደንስ ነው መናገር አለብሽ። ማንንም እንዳትፈሪ። ገብቶሻል? ይሁንስ ብዙ ቤተሰቦች ቅር እያላቸው ነው። ገብቶሻል አይደል? ትናንትና ከኤፍሬም ውጪ ለምንድነው ያገኘሽው ነው የነሱ ሐሳብ በመጀመሪያ። ሲቀጥል ስላለው ነገር ነገራቸው። ምንም ነገር እንዳትፈሪ። ምንም የሚያስፈራ ነገር አለ የለም። እሺ በመጀመሪያ ሰላም፣ እንዴት አላችሁልኝ? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛ። ያው ዛሬ የመጣንበት ምክንያት ትናንትናም ኤፍሬም ድንገት በአጋጣሚ ሳልነግረው ነበር የወጣሁት ላውራት ሲል፣ ነገር ግን ስመለስ ያለውን ነገር ነግሬዋለሁ እንጂ እንደሌላ ሰው ቪዲዮን አይደለም እሱ ያየው። ስመለስ እንደዚህ ብሏል ዳጊ መጥቶ ብዬ አውርቻለሁ። መወሰን ያለብኝን ወስኜ እነግርሃለሁ ብዬው ነው እሱ የሚሄደው። ሲመጣ አነጋገሩም ልክ አይደለም። ሲጀመር ሙሉ ነገሩ ነው ልጅ የተቀየረው። እንዴት እንደሚያስብም አላውቅም። የሆነ የሰውን ማናናቅ፣ ጣል ማድረግ እንደዛ ነው የሆነው ሙሉ ባህሪው እና ይሄ ደግሞ የሱ ባህሪ እንዲሆን አልፈልግም። ያንን ማስተካከል ደግሞ ያለበት ደግሞ ራሱ ነው እንጂ እኔ ባህሪን አስተካክል ብዬ መናገር አልፈልግም። ግን ደግሞ ያው ብቻዬን ተቻራውበት ምክንያት ኤፍሬም እዚህ ውስጥ አያገባውም ማለት ሳይሆን መናገር ያለብኝን እኔ በራስ ተናግሬ መግባት ስለፈለኩኝ ነው። ነገር ግን ሁላችሁም የሰጣችሁ ምላሽ አጥጋቢ አይደለም እና ደግሞ በስርዓት ተቆጥተሽ መልሽለት እያላችሁ ነበር። የሰው ልጅ ስለተቆጣን ወይም ደግሞ ስለደበደብን አይደለም። ባጭሩ እኔ በቃ በህይወታችን ውስጥ እንዳትገባ ነው እያልኩ ያለሁት ነገር። ማለትም ምላሽ ቀጥታ እንደዛ ባይሆንም ምንም ነገር ከሱ እንደማይበልጡላ እያሳየሁት ነው ከኤፍሬም። እሱ ደግሞ ኤፍሬምን እያናነቀ ይሄ ህይወት አይገባሽም፣ እሱ አይደለም የኔን ህይወት ምን እንደሚገባኝ ሊወስንልኝ የሚችለው እሱ አይደለም። ማንም ሰው ቢሆን እኔ መኖር ያለብኝን ህይወት እሱ ሊወስንልኝ ወይ ሰው ሊወስንልኝ አይችልም። ወላ ኤፍሬም ራሱ መኖር የሚፈልገውን ህይወት መወሰን አይችልም። እኔ ራሴ ነኝ መኖር የምፈልገውን ህይወት ራሴ ያውቃለሁ። መኖር የምፈልገውን አይነት ህይወት ደግሞ እየኖርኩኝ ነው፣ ደስተኛ ነኝ። እሱ ደግሞ እያለ ያለው ደስተኛ አይደለሽና፣ ነገር ግን ብዙዎቻችሁ ለምንድነው ግልጽ አድርገሽ ነግረሽ ድጋሚ በህይወታችሁ እንዳይገባ ሁላችሁም እያላችሁም ብላችኋል። ሌላ አላማ አለው ወይ ያላችሁም አላችሁ። አላማው ምን እንደሆነ አናውቅም። ነገር ግን አሁን ላይ እሱ እያለ ያለው ይሄ ህይወት አይሆንሽም፣ ወደ ቤት ተመለሺ። አንዳንዴ ሁላ እኔን ራሱ መልሶ ያሳሰበኝ ነው። እናንተ የምትረዱትን ያክል እኔ እረዳለሁኝ። ወደ ቤቴ መመለሴ አስጨንቆት እየመሰለኝ ሁላ አይደለም። ማለት እሱ ከእናቴ በልጦ ሊገኝ አይችልም ጭራሽ። እኔ ደግሞ ካለ እናቴ ፍቃድ አይደለም ይሄ ሁሉ ነገር እያደረኩ ያለሁት። ከምንም በላይ እናቴ የምትለኝን ነገር እሰማለሁ፣ እናቴ የምትለኝን ነገር አከብራለሁኝ። ማለት ምን ማለት ነው? ማለት ይሄ ነገር እኮ የዛን ቀን ብቻ አይደለም ኤፍሬምን ያወራችሁ። እሱም ቢሆን ራሱም ቢሆን ይናገራል ኤፍሬም። ከዛ በኋላ እናቴ ጋር አወራለሁኝ። ኤፍሬምን ቢሆን ከእናቴ ጋር ያሉትን ነገሮች በሙሉ እያወራ ነው አይደል? እሱ ደግሞ ያለው ምን ማለት ነው? ሁላ ሌላ ቤተሰብ እናንተንም ጭምር የሆነ እኔን ተወቃሽ ለማድረግ እኔን ደግሞ ማለት በቃ ኤፍሬም ሌላ ነገር እንዳያስብ ምናለ ሌላ ሰው ቢሆንስ ያገናኘች አለ። ነገር ግን እንደዛ አይደለም። ሚዛን ቀን ብቻ አይደለም። እኔ ከእናቴ ጋር ኤፍሬም ደግሞ ከእናቴ ጋር ያሉትን ነገሮች በውስጥ እናወራለን። ማለትም በስልክ ያወራሉ ከኤፍሬም ጋር። እኔ ደግሞ ከእናቴ ጋር ቀን እገናኛለሁ። ማለትም ከክላስ መልስ አንዳንድ ቀኖች እሄዳለሁ። እንደነገርኳችሁ ማታ ነው መሄድ የማልችለው። ስለዚህ ቀን እሷ ጋር ቤት በምትኖር ሰዓት እየሄድኩኝ አወራታለሁ ስላሉትም ነገሮች እና ደግሞ ሰሞኑን ያው ቪዲዮ ምናምን ነገር እሷም እያየች ስላልሆነ ስለ ዳጊም ማንሳት አልፈለኩኝም። ይሄ ሁሉ ችግር እንደመጣም ልናገር አልፈለኩኝም። ነገር ግን ሰሞኑን ሳገኘት ያው መናገር ያለብኝን እናገራለሁ ለሷም ቢሆን ማለት ነው። እንድትናገሪ ያረኩሽ እንድትናገሪ የምፈልገው ነገር ዳጊ እያለ ያለው አስገድዶሽም ነው። እኔ ከቪዲዮዎቹ ተረድቼዋለሁ።
እዩ ምንም አስገድድ የለውም። በቃ እዛ ጋር እኮ ልክ ቪዲዮ ላይ እንዳየኸው እኔ አስገድጄሽ ነው ማኖርሽ አይደለም። ደስ ብሎኝ በግድ ደስ ብሎሽ እናትሽ በቃ እሺ ነገራቶች እስኪስተካከሉ ኤፍሬም ካሁኝ ስላለችሽ ነው አይደል? እኔ ጋር የመጣሽው ወድሽ ፈቅደሽ ነው አይደል? ዛሬ አሁን እኔ በቁም ነገር እንድታወሪ እንድትናገር የምፈልገው ነገር ይሄን እኮ መናገር ምን ያገባዋል? በቃ እኔና አንቺ ህይወት ውስጥ ምን ያገባዋል እኮ እሱና መናገርኛ ደግሞ ያለብን ገባ። እንዴትም እንኑር እንዴትም እሱ ሊመለከተውም ሊያገባውም አይችልም። ሶ ያንን አንድ ላይ ሆነን ለመናገር በቃ ዛሬ እንድትናገር ከዛ ውጪ ግን እኔ ማለት እንድትናገሪልኝ የምፈልገው ኮስተር ብለሽ አውሪው። እሺ ኮስተር ብለሽ ጠንካራ ቃላቶች እያወጣሽ ተናገሪው፣ ተመልሶ ወደ ህይወታችን እንዳይገባ። አንቺ ባለፈው አይተሽዋል አይደል? እንዴት እንደሚያወራ ህያብ ገና አንድ ፍሬ ህፃን ልጅ ናት ነው እያለኛለሁ። አንቺ ህፃን ልጅ አይደለሽም። ተግባብተናል አይደል? ህፃን ልጅ አይደለሽም። አንድ ፍሬ ልጅ አይደለሽም። ተግባብተናል። ይህን ነገር እያነሳሽበት ነገር እኔ አድጌያለሁ፣ ትልቅ ልጅ ነኝ፣ ማሰብ እችላለሁ። አሁን አንተ እንድትቆጣጠረኝ አልፈቅድልህም ማለት ይከብድሻል? ችግር የለውም መናገር ለብኝን አይከብድሽም አይደለ? በጣም አስቆየን ደግሞ ናችሁ? ሰላም ምንድን ነው ጣላችሁት ፊታችሁ? ሰላም ነው ዳይ? እንዴት ነህ? አለ ሰላም። አንድ ነገር መናገር እፈልጋለሁ። አንተ ምንድን ነው? እዚህ ጋር ተቀጣጥረን የመጣ ነው አይደለ? ትናንትና ለምንድን ነው ብቻዋን ያገኛት? ማለት ህያብ ከቤት ጠርታ አስወጥታ ብቻዋን አግኝታታል። ለምን? እንዴ ጓደኛዬ ነች፣ ማግኘት አልችልም? ይኸውልህ አትችልም። ባለፈው ነገር ያለው አይደል? ብቻዋ እንዳታገኛት ብለን ተነጋግረናል። እናንተ የራሳችን የምናወራው ነገር ነበረ፣ ለዛ ነው ያገኘሁት። ምን እንደሚል እየሰማሽ ነው አይደል? ምንም ከያወራነው ነገር ከቪዲዮ ለየት ያለ ነገር አይደለም። ቪዲዮን ደግሞ ተጭኖ እስከሚያዩ ድረስ እሱ አልጠበቀም። እኔ መናገር ያለብኝም ቤት ገብቼ ለሱ አውርቼዋለሁ እኮ እንደ ጓደኛ አወራን። ሌላ የተለየ ነገር የለም እኮ። ያ ላይ ቆም ሳስበው መገናኘትም ምንም የላብንም እንደኔ ማለት ነው። ሰፈርም ድረስ እንድትመጣ አልፈልግም። ምን አገናኝ ማለት በቃ በአጋጣሚ ልክ መስሎኝ ታየኝ ነገሮች ቤት ምሳ ጋበዝኩ። ከዛ በኋላ ግን እሱ ቤት እንድትመጣ አልፈለገም። ስለዚህ ከዛ በኋላ ደግሞ አንተ መጣ ድጋሚ ያንን ሰቅ ተናደን ምልሽ ምን አገናኘው? ከሱ ጋር ያለሽ ግንኙነት ሌላ ነው፣ ከኔ ጋር ያለሽ ግንኙነት ሌላ። ለምንድን ነው ብቻውን ማግኘት የፈለክበት? አንተ አታስፈልገንማ። በእኔና በሷ ጓደኝነት መሀል አንተ የለህም ማለት እኔ መወሰን አልችልም ነው? መወሰን አልችልም እሷ ላይ? አንተን የሚመለከት ጉዳይ አይደለም። አንተ የምታስፈልገን ቢሆን እኮ አብራችሁን ውላት ነው። ኦኬ ለምን አታስፈቅደኝም? ለምን ማለቴ ማግኘት እችላለሁ ወይ ብለህ ለኔ ያልነግረኝም? ማንን? አንተን ነው ማስፈቅድ? ምንም አያስቅም። ዳግም አንድ እዚህ ጋር አዳምጠኝ ስለ በቃ አሁን እሱ ላይ ነው ሁሉ ነገር። እኔ እናቴ ኃላፊነት የጣለችበት እሱ ላይ ነው። ገባ? እሱ ደግሞ የሚናገረው ከዚህ አንፃር ነው። ኖ እሱን አላወራችሁም። አረጋገጥኩ እኮ በራሴ መንገድ። ማዘር ነው ያወራሃት ብለሽ እኮ ሌላ ሴት ነው ያናገረችው አይደል እንዴ? ቴንክ ዩ እና መሰግናለን። ስለሱ አይደለም ሆነ እያወራን ያለ ነው። እሱን ስላልኩም ደግሞ እዚህ ጋር ሌላ ችግር ለመፍጠር ደግሞ አትሞክር። ኖ ሌላ ችግር ምን አስበህ ነው ሲጀመር ማለት ማን ነው ታዲያ ያገናኘሁት? እሱና እኔና አንቺ ነው ማን እንዳገናኘሽ? አሁን እዚህ ጋር ለጭቅጭቅ አይደለም የመጣ ነው።
ካነሳ አይቀር ይሄንን ጉዳይ እናውራ። እሱ እያልክ ያለው ምን ማለት ነው? እኔ ሌላ ሰው ወይ ጓደኛዬ ነው ምናምን ያገናኘው ነው እንደሚመስልህ? እንደዛ አታስብ። ባይዘው ሁሉ ነገር ነው ከማዘር ጋር የሚያወጣው። ገባ? አንተ ጓደኛ ነው እዚህ ጋር እኔ እሷ ላይ የመወሰን መብት የለኝም። ስማ ኤፍሬም፣ ካንተ በፊት ማለት ነው እኔና እሷ እንተዋወቃለን። ካንተ በፊት ስለመተዋወቃችን በፊት በኋላ ስለመምጣት አይደለም እኮ በእኔና ባንቺ መሀል ረጅም ግንኙነት አለ። እሱን ሳታውቂው ከዛ በላይ ግን እንዴት ነኝ ምን ብዬ ነው ማስፈቀደው? ላገኛት ብዬ እንዴት አስፈቅዳለሁ? ሲጀምር አንተ እኮ ቀድመህ ስላገኘኝ አይደለም ባሏ ነኝ ባሏ ነኝ ዳጊ ይሄው ንገሪው። ምን ዳልኩሽ እንዴ ነው እንዴ? መች ቤተሰብ ፈቅዶ ነው ባሌ ነው የምትዩ? እናቴ ፈቅዳለች። ለጊዜው ባሌ ነው በቃ። ሲጀመር የተላከው ወይኔ ቤተሰብ ጉልበት ስሙ ወጣው የታለ? ይኸውልህ ዳያ እንደዛ ሲሆን ነው ባል ማለት የምትችለው። አዳምጠኝ አንዴ አዳምጠኝ። ሽምግልናም ሆነ ሰርግም ሆነ ትዳርም ሆነ በጊዜው ይሆናል አይደለም? አሁን የገዛ ፍቅረኛዬ ነች እኮ ፍቅረኛዬ በል እንጂ ሚስቴ ባሌ እንዳትል ነው። ፍቅረኛዬ ነች እማገባት፣ በቅርብ ጊዜ የማገባት እጮኛዬ ነች አይደለ? እጮኛዬን የመቆጣጠር መብት የለኝም። ልክ መቆጣጠር የምትችለው መቼ እንደሆነ ታውቃለህ? ሚስትህ ስትሆን ኖ ሚስቴ ስትሆን ስለመሆን ሳይሆን አሁን እኮ ኃላፊነት ተሰጥቼ እኮ ነው እሱ ቤት ያለሁት አይደል እንዴ? ማን ነው የሰጠው ኃላፊነት? እናቴ እንደዛ ከተባለ እኮ ማለት ነው ዳጊ ቅርብ እንደመሆን ወይም ደግሞ ቀድሞ በመገናኘት ቢሆን ላንተ ነበር ኃላፊነት ልሰጥ የምትችለው እናቴ። ገባ? በሰዓቱ ግን ሄደን እኮ ልናወራት እንችላለን። ማዘርን እኮ አንተ ስላልከኝ አይደለም እኮ እኔን ከናቴ ጋር የማወራው ነው እንዴ? አንተ ስላልከኝ ወይ ደግሞ እንሂድና እናውራት ስላልከኝ አይደለም ማውራት አይደለም። ምንም ኃላፊነት የተሰጠው ነገር የለም እዚህ ጋር። እንዴት ነው ኃላፊነት የተሰጠው? ሲጀመር ስለተሰጠውማ ነው እኮ እስካሁን ድረስ ቤቱ ያሉት። ማንም ፈቅዶ አይደለም። በቃ በጉልበትሽ ነው አይደል? አላወራሃትም። ሲጀመር ሌላ ሰው ነው ያወራው። ያሟል እንደ ይሄ ልጅ ሌላ ሰው ነው ያወራው ሲጀመር። ሲቀጥል የሆነ ቪዲዮ እያየሁኝ ነበር። ልብስ ይዛ ልትወጣ ስትል አትወጪም ብለህ መቆለፍ ምናምን። አዎ ምንድነው? ኦኬ ቤተሰብ እስካልፈቀደ ድረስ ከኔ ቤት ንቅንቅ ብላ መውጣት አትችልም። እስር ቤት ነው እንዴ ያለች? ኦኬ አሁን ደግሞ ሌላ ስህተት አገኘህና ደግሞ በዛ ለማውራት እየሞከርክ ነው ማለት ነው። ያ እንዴት እንደዛ ያደርጋል? በቃ አንቺ አልፈለግሽ መብቱ ነው። በቃ መውጣት ፈለግሽ መብትሽ ነው አይደለ? አትወጪም እንደውም ብሎ መስጋት ምን ማለት ነው? ቆለፈ ጥሩ ነው ያደረገው። በሰዓቱ በቃ አንዳንዴ እኮ ተሳስተህ የምትወሰናቸው ነገሮች ችግር ሊያመጡብህ ይችላሉ። ገባ ምልሽ በኋላ የሚጸጸትሽን ነገር ብዙ ነገር ከሱ ጋር መጨቃጨቅ አልፈልግም ከዚህ በኋላ ማለት ነው እኮ መናገር የምፈልገውን ሲጀመር አውርታ መሄድ ነው። ስለ አሁን ላይ ያስደሰተው አይደለም። ስለዚህ ይኸውልሽ አንድ ነገር ልንገርሽ፣ እሱ ደስ ይለዋል እሱ ይደብረዋል ብዬ የማደርገው ነገር የለም። እኔ የሚመለከተኝ ስላንቺ ነው። እኔ ደግሞ አልፈልግም። በቃ ሲጀመር አሁን ላይ ግራ እያጋባኝ ነው ያለው። ነው እንደዚህ የምትለኝ? ቆይ ላንቺ ከመጀመሩ ነው እንደዚህ አይነት መልስ የምትመልሽልኝ? ለኔ አንተም እያደረክ ያለውን ነገር በጣም ተለውጧል። ባለፈው ስናወራ ምን ብለን ነበር? እንደ መግባባት መተን ነበር የተወሰነ መንገር አይደለ? ምን ብለሃት ነው? ምን አሳምናሃት ነው እንደዚህ ድርቅ አድርገታ የምታወራኝ? መብቷ ነው መብቷማ ቢሆን አዘጋባትም ነበረ። መብቷ እኮ መውጣት ነበር አይደለ? እናቷ አልፈቀደችም። ኦኬ ሲጀመር አንተ ቤትም እንድትገባ እናቷ አልፈቀደችም። እዚህ ጋር አልገባኝም። ሰውጣ አንተ ቤት መጣ ነው እንዴ መስሎ የታየ? አንተ ሰው ኖ አይደለም። በቃ እኔ ብቻ ወንድ ቤት እንዳትሆኚ ነው የፈለገው። ወይ እናትሽ ቤት ግቢ እምቢ ካልሽ አንተ ወንድ አይደለህም። አንተ ብቻሽን ኑሪ ነው ያልኩት። አልገባኝም። እንዴት ነው ብቻዬን መኖር የምችለው? እሱን አስረዳኝ። እኔ እንዴት ነው ብቻዬን መኖር የምችለው? ትኖር ትፈልጋለህ ነው ህያብ አንተ ቤት እንድትኖር ደስ ነው የሚለኝ ለምን እንደሆነ ታውቃለህ? ይሄን ፈልገህ እንደመጣህ እኮ መጀመሪያም ታውቆኛለህ። እኔ ጋር ግቢ ያልኳት ለምንድን ነው? ሳታገባ ከወንድ ጋር እንዳትኖር ስለፈለኩ። ኦኬ አንተ ወንድ አይደለም ነው። እኔ ቤት ገብታ ሌላ ነገር እንድንሆን አይደለም። ገብቷል አይደል? ወንድ ቤት ከሆነ እኮ አልኩሽ እኮ እኔ ሆቴል ልሁን አልኩኝ። እንደዛ የሚባል ነገር የለም። አንተ እኮ የስጋ ወንድሜ አይደለም። ገባ? ደስ ይልሃል ማለት ነው። አብራደገኝ ነው ጓደኛዬ ነህ እንጂ የስጋ ወንድሜ አይደለም። አዳምጠኝ። የስጋ ወንድሜ ወይ ዘመዴ አይደለም። ከአንተ ቤት ከመኖር ደግሞ የተሻለው ደግሞ ለኔ ፍቅረኛዬ ቤት መሆን ነው። ገባ? አንተ ማነህና ነው አንተ ቤት የምመጣው? ፈጣሪ ሆይ እንዴት እንደምትሆኝ እኮ አይቻለሁ። እንዴት እዛ ቤት ውስጥ እንዴት አይነት ላይፍ እያሳለፍሽ እንደሆነ ደስተኛ አይደለም እንዴ? ደስተኛ ኖ እኔ ሁለቴ ምናምን ነው ያየሁሽ። አትወጪም ብሎ ዘጋብሽ። ከካሜራ ጀርባ ምን ሊያደርግሽ እንደሚችል አላውቅም። ምንም አልሆንኩኝም። ደስተኛ ነን። ሰላም ነው ያደርነው ሁሉ እኔ አሁን ልጨቃጨቅ አይደለም የመጣሁት ዛሬ
ላስጠነቀቀው ወይም ልታስጠነቅቀው የመጣችው ንገሪው። አስጠንቅቀሽ ንገሪው። ከአሁን በኋላ አንቺን የመቆጣጠር ምንም አይነት መብት እንደሌለው አስረግጠሽ ንገሪው። ከዚህ በኋላ ሰፈር ቤት እኛ ጋር እንዳይመጣ አስረግጠሽ ንገሪው። ህያብ አንቺን ነው አይደል ልቆጣጠር የሚለው መብት እንደሌለው ንገሪው። ከዚህ በላይ እንዴት ነው ህያብ? በቃ አታበሳጭኝ። እዚህ ጋር ጠጋ ብለሽ ንገሪው። እሺ ንገሪው። ህያብ ንገሪው። አይኑን እያየሽ ንገሪው። ከዚህ በኋላ ሰፈርም ቢሆን እንድትመጣ አልፈልግም። ገባ? በቃ በአጋጣሚ ነው ሰፈራችንን ያወቅኩ። ከዛ በኋላ ግን እየመጣ ህይወታችንን እንድትበጠብጥ አልፈቅድልህም። በቃ አሁን ላይ አንተም ለኔ ህይወት አስፈላጊ ሆነ አልታየኝም። ለምንድን ነው እንደዚህ? በቃ አስፈላጊ አይደለም ሲጀመር። በቃ እኔ ህይወት ላይ አስፈላጊ አይደለም። ምንድነው የሚያስፈራራኝ? እንዴ ይተስፈራራኛለሽ ታዲያ? ኖ እንዴ እኔ እኮ አሁን ራሴን የቻልኩ ሰው እኮ ነኝ። እሱ ስላስፈራራኝ ምንም ነገር አላደርግም። ገባ? እሱ ደግሞ ሊያስፈራራኝ የሚችል አይነት ሰው አይደለም። ገባ? ኤፍሬም ነው እንጂ ሌላ ሰው አይደለም። ከቀናት በፊት እኮ አውርተናል አይደለ? ምንድነው ያወራነው? ምን ለየት ያለ ነገር አውርተናል እኮ። በሰላም ነው ያወራነው። በሰላም ማለት ምንድነው? እኔ እናንተ ላይ እኮ ጀመር ምን ሰላም ያደርግ ነገር እዚህ ጋር እሱ ያለሽን ነገር እንዲህ በይው ብሎሽም ሊሆን ይችላል። እዚህ ጋር የምታወሪኝ ምንም ነገር እሱ ስላለኝ አይደለም አሁን እያልኩ ያለሁት። በቃ ወደኔ አትምጣ ብትይኝ እኮ እኔ ከመምጣት ወደ ኋላ አለለም። ለምን ነው ታውቂያለሽ? እኔ አትምጣ እያልኩ ምን ትመጣ ነው? የማይሆን ነገር ውስጥ ስትገቢ ዝም ብዬ አላይሽም። ምንም አያገባክም። እሺ አያገባክም። ተቀላይ ነግሬሃለሁ። ከዚህ በኋላ ሰፈሪም እንድትመጣ አልፈልግም። እየገባም ህይወቴን እንድትበጠብጥ አልፈልግም። አንተ ስላልክ አይደለም እኔ ጋር የምትመጣው። ከዚህ በኋላም ደግሞ መተህ ስለጠራኸኝ ወይም ደግሞ ምንም ብታመጣ እኔ ወጥቼ ላውራ አልችልም። አንቺ ጠርተሽኝ አይደለም አሁንም ወደ አንቺ ህይወት የመጣሁት። ሂድ ስላልሽኝም አልሄድም እኮ። እና ታዲያ ሌላ አላማ ታዲያ ምንድን ነው? ኃላፊነት አለ። ሌላ አላማ አለ፣ ሌላ እቅድ አለ። ምን የሚደረገው ነገር ከተደረገ በኋላ ነው እሱ ቤት የምትመጣው። አገባህም? ማነህ? ያገባኛል። አንቺ ስላልሽኝ አይደለም። ማነህ አንተ? መልስልኝ። ማንም በይኝ አልኩሽ። ገባ? አንተ እናቴ ነህ አባቴ ነህ ምን ነህ? ማውራት እችላለሁ እኮ ቤት ገብቼ ነገሩን ከማንዛዛው ብዬ ነው። ነገሩን ከማንዛዛው ብዬ ነው። እዚሁ ጋር እንጨርሰው ብዬ እኔ ማዘርን ገብቼ እኮ ማውራት አሁን ለማውራት ትችላለህ ከፈለክ። ምንም ማንም አያስቆምክም። ገባ? ማውራት ያለብን እዛው ሂዳ አውራ እንጂ እየገባህ በህይወቴ አትበጥብጠኝ። በቃ እኮ ማዘርን አወሯት ማለት እኮ በቃ ነገሩ አለቀ። ምንም ብለህ ልታወራት አትችልም። አንተ ስላልከው ጀመረ ምን በጠበጥ ነገር የለም። እሺ ከዚህ ዳጊ ነግሬሃለች፣ እኔም ነግሬሃለሁ። ተመልሰህ ወደኛ ህይወት እንዳትመጣ፣ ሰፈር እኔ ጋር ቤት እንዳላይክ። ከዚህ በኋላ እኔ እናንተ ሊራጸው ውስጥ ነው ወደ ቤታችን አለመጥራት፣ ወደ ሰፈራችን አለመጥራት እኔ አልጨረስኩኝም እኮ ነግረሽዋል አይደል? በቃ እኔ ሲጀመርም ከህይወቴ ውጣ። እኔ አልጨረስኩም። ነገረችህ እኮ አሁን እሷ ነች ያወራችው። እኔ አልጨረስኩም። እጄ ልቀቀኝ። የት ነው የምትሄጂው? ምንድነው? እሺ ያልጨረስከው ምንድነው? ተናገር ዳጊ። ሰምተኛል አይደለ? አሁን እኔና አንተ ወይም ህያብ ሶስታችን የምናወራውን ጨርሰናል። አለቀ። ከዚህ በኋላ ተመልሰህ እንዳትመጣብን። አንተ ነው የጨረሳችሁት። እኔ አልጨረስኩም። እኔ እሷን አወራታለሁ እያልኩ እጄ ልቀቀኝ። እጄን አንሳልሽ። ምንድነው? አንተ ምን ብሎሽ ነው? ቆይ እንደዚህ የምታወሪኝ? ምንም ስላለኝ አንተ ምን ብለህ አስፈራርታት ነው ወይስ ምን አድርጋት ነው በዚህ ልክ የምታወራኝ? ይሄና ለማለቴ ምንድነው? ዳጊ የምትፈልገውን እኮ ግልጽ አላረግንም። የምፈልገውንማ ነገርኩ። እናቷ ቤት እንድትገባ ነው የምፈልገው። አንተ እንዲህ በይ ያልካት ስላለችኝ እኔ ከእናንተ እምወጣ ይመስልሃል? ይሄው ጠይቃታ። አያገባክም እያልኩኝ ነው አይደል? እንደዚህ ጋር ምንድነው? እሺ እኔ እናንተ እናውራ እንዴ? ምንድነው? አንዴ ዳግ ላውራ እንዴ? እንደውም አንተ ሂድ፣ እንደውም እኛ እናወራለን ማለት ሂድ ብለህ ስላልከው ነው እንደምትሄደው። እኔ አንቺ ላውራ ምን እንዳለሽ ብቻሽን ነው ማውራሽ ይመስለኛል። ምን እንዳልካት አላውቅም። እሷ እኔ ፊት አንተ ስላለ የማይሆን ነገር ነው እያወራችኝ ያለችው። በጣም አሪፍ ርሶኔ አልጨረስኩም። ያማ እጄ ልቀቀኝ። ምን ልትሆን ነው? ይኸውልሽ ፊት እንዳሰጭው እጇን ልቀቃት፣ እንዳትናገራት ዳጊ፣ እንዳትናገራት። ስማ በዚህ ልክ እኔና እሷ አውርተናል። ማውራት ካለብህ እኔን ነው ማውራት የምችለው። አንተን ላወራ አልፈልግም። ማን እሷ ነው ማውራት? ህያብ ዞር በይ፣ ከመሀላችን ዞር በይ፣ ከመሀላችን ውጪ፣ ከመሀላችን ውጪ። ምን ብለሃት ነው? ቆይ ፍሬም፣ እኔ ምንም ልበላት አያገባም። ከዚህ በኋላ አያገባም። በዚህ ልክ እኔና እሷ እንተዋወቅ። ህያብ መሀላችን ውጪ፣ ከመሀላችን ውጪ። በቃ አንቺ ምን ፈርተሽ ነው እንዴ? ምን ብሎሽ ነው እንደዚህ? ዞር በይ አንዴ። ምን ብለሃት ነው? ቆይ የፈለኩትን ልበላት አያገባም። አየሁኝ እኮ ምን አይነት ወጥ እሺ ዞር በይ ውጪ። አለቀ። ማውራት ያለብኝ ነገር እናውቃለሁ።
እጅህን አንሳው። ምንድን ብሎሽ ነው አንቺ እንደዚህ የምታወሪኝ? ሲጀመር ትናንትና ነው የምታውቂው እኮ እሱን አይደል እንዴ? በቃ ምንም እንደዚህ የለውም። አዳምጠኝ። እሱ ጋር ሌላ ችግር እንዲፈጠር አልፈልግም። እኔ ማንም ሰው በዚህ ልክ አውርቶኝ አያውቅም። እሺ ችግር እንዳይፈጠር ነው እዚህ ጋር ብቻ ሊያወራ ያልኩት። እሺ ገባህ አይደል? አንቺን ብዬ ነው በዚህ ልክ እያወራኝ ያለው እያልኩሽ ነው። ማንም በዚህ ልክ አውርቶኝ አያውቅም። ምንድነው የማይገባኝ? ምን ማለት ነው? አልጨረስንም። ከሱ ጋር ያለን ነገር ጨርሰናል አይደል? በቃ ኦኬ። አሁን ነግሬሽዋል። እኔ አወራታለሁ። እጇን ልቀቃት ዳጊ። አንተ ለምን አትወጣም? በአማርኛ እኮ ነው እያወራሁት ያለሁት። እሷን ላወራት ነው እያልኩ እኮ ነው። አንተ ፊት ምን አልጨረሳችሁም ወይ? ምን ብልሃት እንደሆነ አላውቅም። የፈለኩትን ልበላት አያገባህም። ባለፈው ቤት በር ስዘጋባት ነበር አይደል? አሁን ደግሞ ምን አስፈራርታት እንደሆነ አስሬ ያስቀምጣታለሁ። ያገባሃል? በደንብ ነው የሚያገባኝ። በደንብ ነው የሚያገባኝ። ከፈለኩኝ ህያብ ለምን አንሄድም? አንዴ ለምን አልጨረስንም? ከሱ ጋር ያለን ነገር አልጨረስንም ወይ? ጨርሰናል አይደለ? ዳጊ ጨርሰናል። እኔ አልጨረስኩም። ለምን አሁን አትሆንም? እኛ እናውራበት እያልኩ እኮ። አረ እያሳማማችሁ ታወይን በእናትህ ሂዱ። በቃ ነይ እናውራ። እኔ አንድ ደቂቃ ልስጥሽ አውሪ። እዛች ጋር ለብቻችሁ ሂዱና አንድ ደቂቃ ሰጥቼሻለሁ። እኔ እንዳላስገደድኩሽ ቤተሰብ ፈቅዶ እንደሆነ ነገሩ ይኸው። ነይ ወንድሜ። ምንድን ነው? ምን ብሎሽ ነው እንደዚህ? አዳምጠኝ። ምን አስፈራርቶሽ ነው? አዳምጠኝ። አሁን አንድ ነገር ብቻ ነው የምናገር። ስናወራ እንደዚህ ነበር እንዲያወራ ነው እንደዚህ አይደለም ማለት ነው። ምንድነው የሚያመኝ? በቃ ከስጀመረ ምን አድርጎሽ ነው እንደዚህ? ምንም እሱ ስላደረገ ስላላደረገ። ኧረ ትናንትና በሰላም አውርተን ዛሬ እንዴት ነው እንደዚህ ሆነሽ የምትጠብቂኝ? አያገባክም። አንተ ስለሚያገባኝ ነው። አያገባክም። በቃ ስንት ነገር ትቼ የሚመጣው ስለሚያገባኝ ነው። እዚህ ጋር ምንም አስፈራርቶሻል? እሱ ምንድነው? አያገባክም። በቃ ምንም ስላላስፈራረኝ አይደለም። አያ አንድ ነገር ልንገርሽ፣ ምንም የምትፈሪው ነገር የለም እዚህ ጋር እኔ ያለሁኝ መጥቻለሁ አይደል? አያገባክም። በቃ ሲጀመር ከህይወቴ ራቅ። አንተ አይገባህም እንዴ? በቃ መሄድ እንችላለን አይደል? ጨርሰናል። አንተ እዚህ ጋር የሞላሃትን ነገር ሁለታችሁ ማወራችሁ ማለት እኔ ከመሀል ወጣለሁ ማለት አይደለም። እንዳልኩህ ነው። የሚደረገውን ነገር ካላደረክ መቼም አልፋታችሁም ሁለታችሁንም ማለት ነው። ምንም እናደርገው ነገር የለም። እንደው ነገርኩኝ። በቃ ነኝ እንሂድ። አልፋታችሁም። በቃ ማድረግ ያለብን አድርግ። ያለበለዚያ እኔ አለሁ ሁልጊዜ። ሂድ ስላልሽኝ አልሄድም። እኔ ይመለከተኛል። በኋላ የሆነ ነገር ብትሆኚ መልሶ ስለሚጸጽተኝ ሂድ ስላልሽኝ አልሄድም። እየነገርኩሽ ጨረስን። እኔማ ሌላ በቃ እማይሆን ጸብ ውስጥ ሊያስገባኝ ነው ይሄ ልጅ። እማይሆን በቃ ከዚህ በላይ ምንም መናገር የለብንም። በቃ አሁን እንትን ካለ ሌላ አላማ ነው ማለት ነው። ኧረ ማን ይሄና ለኔ ትዕግስት ፍራቻ ከመሰለው በጣም ነው እኔ እንትን የሚለኝ የሚፈታተነኝ። ከዚህ በኋላ ሰምተሽኛል አይደለ? ትዕግስት ፍራቻ አይደለም። በቃ ነገርሽው አይደለ? እናት ነግረሽዋል። እንዴት እንደዚህ ቶፕን እንደሚሄድ እያየሽው አይደል እንዴ? አልፋታችሁም እኮ ነው እያለ ያለው። ችግር የለም። በራሱ ሰዓት ይወጣል። በቃ በራሱ ሰዓት ይወጣል። እንሂድ። አልሄድም። እኔ የት ነው የማትሄደው? አልሄድም። ወደ ቤት እንሂድ። በቃ አልሄድም።